Despite his serious condition, Rasputin took away his medication. ዓለም ካየቻቸው ሚስጥራዊ ሰዎች መካከል እንደ ግሪጎሪ ራስፑቲን ያለ አስገራሚና አስፈሪ ሰው ማግኘት አስቸጋሪ ነው። ስሙ ሲነሳ ቅዱስ የሚሉ አሉ፣ ስሙ ሲነሳ ሰይጣን የሚሉም አሉ። ነገር ግን በታሪክ መዛግብት ውስጥ የሰፈረው እውነታ ከማንኛውም ግምት በላይ የሚረብሽ ነው። ዓመቱ 1916 ዓመተ ምህረት ነው። ሩሲያ በታላቁ የዓለም ጦርነትና በውስጥ ብጥብጥ እየታመሰች ባለችበት ወቅት በቤተ መንግስቱ ጥላ ስር አንድ ረጅም ጸጉራምና ሰርገው የሚገቡ የሚመስሉ አይኖች ያሉት ሰው ቆሟል። እርሱ ራስፑቲን ነው። ተራ ገበሬ ቢሆንም የሩሲያን ንጉሠ ነገሥትና ንግሥቲቱን እንደ ሕፃን የሚያዛቸው እርሱ ነው። አንዳንድ የታሪክ ተመራማሪዎች የሩሲያ ውድቀት የጀመረው በዚያ ሰው ነው ይላሉ። ነገር ግን ዛሬ በአስገራሚ እውነታዎች የምናወራው ስለ ፖለቲካው ብቻ አይደለም። የምናወራው ስለ አንድ የማይታመን የአሟሟት ሚስጥር ነው። ጠላቶቹ በአንድ ምሽት ሊገድሉት ወሰኑ። ነገር ግን ግድያው የታቀደለትን መንገድ ስቶ ወደ አንድ የማይታመን የተአምር ትርኢት ተቀየረ። አንድ ሰው በአንድ ምሽት ውስጥ 5 ሰዎችን ሊገድል የሚችል መርዝ ጠጥቶ እንዴት በሰላም ይዘፍናል? ደረቱ ላይ በጥይት ተመትቶ እንዴት እንደገና ተነስቶ ገዳዩን ያንቃል? ግንባሩ ላይ ተተኩሶበት እንዴት በበረዶ ላይ ይሮጣል? ዛሬ በዚህ ሰፊ ትንታኔ የራስፑቲንን ሕይወትና አሟሟት እንመረምራለን። ሳይንስና ታሪክ እስካሁን ምላሽ ያልሰጡለትን ይህንን ታሪክ ስንመለከት በእርግጥ ራስፑቲን ሰው ነበር ወይስ ሌላ ፍጡር የሚል ጥያቄ በጋራ እንመልሳለን። የታሪክ ድፍረትን፣ ሴራን፣ መርዝንና ደምን አጣምሮ የያዘ የ20ኛው ክፍለ ዘመን ትልቅ እንቆቅልሽ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ራስፑቲን ወደ ቤተ መንግስት የገባው በፖለቲካ ብቃት ወይም በወታደራዊ ጀግንነት አልነበረም። የገባው በንጉሱ ቤተሰብ ውስጥ በነበረው አንድ ትልቅ ቁስል በኩል ነው። የሩሲያ ንጉስ ዛር ኒኮላስና ባለቤቱ አሌክሳንድራ አንዲያ ወንድ ልጅ ነበራቸው። ስሙ አሌክሲ ይባላል። ይህ ሕፃን ግን የሚሰቃይበት አንድ ምስጢራዊ በሽታ ነበረበት፣ ሂሞፊሊያ ማለት ደም የማይረጋበት በሽታ ነው። ሕፃኑ አሌክሲ በትንሹ እንኳን ቢባጨር ወይም ቢወድቅ ደሙ ሊቆም ባለመቻሉ ለሞት ይቃረብ ነበር። በወቅቱ የነበሩ የዓለም ምርጥ ሐኪሞች መድኃኒት አጡለት። ንግሥቲቱ ልጇ በዓይኗ ፊት ደሙ እየፈሰሰ ሲያልቅ እያየች በተስፋ መቁረጥ ውስጥ ወደቀች። በዚህ ጊዜ ነበር አንድ ተአምረኛ የሳይቤሪያ ሰው አለ የሚል ወሬ ሰማችው። ራስፑቲን ወደ ቤተ መንግስት ሲመጣ ሁኔታው ግራ የሚያጋባ ነበር። ቆሻሻ ልብስ የለበሰ፣ ረጅም ጸጉርና ጺም ያለው፣ ሽታው እንኳን የማይመች ገበሬ ነበር። ነገር ግን ወደ ሕፃኑ አልጋ ቀርቦ እጁን ጭኖ መጸለይ ሲጀምርና በዝቅተኛ ድምፅ ሲያናግረው በምንም አይነት ሕክምና ሊቆም ያልቻለው የልጁ ደም መፍሰስ በድንገት ቆመ። ሕፃኑም ህመሙ ጠፋለት። ይህ እንዴት ሊሆን ቻለ? ዛሬም ድረስ ሳይንቲስቶች ራስፑቲን ሕፃኑን በሃይፕኖሲስ አረጋግቶት የደም ግፊቱ እንዲቀንስ በማድረጉ ነው ይላሉ። ነገር ግን ንግሥቲቱ ይህንን እንደ የእግዚአብሔር ታምር አየችው። ከዚህ ቀን ጀምሮ ራስፑቲን ለንግሥቲቱ አምላክ የላከው ጠባቂ ሆነ። ራስፑቲን በቤተ መንግስት ውስጥ ያለው ተጽዕኖ ከቀን ወደ ቀን እያደገ መጣ። ንጉሥ ዛር ኒኮላስ ወደ ጦር ግንባር በሄደበት ወቅት ራስፑቲን ንግሥቲቱን በማማከር ሚኒስትሮችን መሾምና መሻር ጀመረ። በሩሲያ ሕዝብ ዘንድ ቤተ መንግስቱን አንድ ጠንቋይ ገበሬ እየመራው ነው የሚል ጥላቻ ተቀሰቀሰ። ራስፑቲን ግን ጥላቻው ግድ አልነበረውም። በቤተ መንግስት ውስጥ በሚያሳየው ባህሪና በከተማው ውስጥ በሚያደርጋቸው ያልተገቡ ድርጊቶች ስሙ በክፉ መነሳት ጀመረ። የሩሲያ መኳንንት የሰው ካልጠፋ ሩሲያ ትጠፋለች ብለው ወሰኑ። ነገር ግን ራስፑቲንን መግደል እነርሱ እንደገመቱት ቀላል አልነበረም። የሚጠብቃቸው አሰቃቂ ምሽት በታሪክ ታይቶ የማይታወቅ እንቆቅልሽ ይዞ መጣ። ታኅሳስ 30 ቀን 1916 ዓ.ም ቅዝቃዜው አጥንት የሚሰብርበት የሩሲያ ሌሊት። የንጉሱ ዘመድ የሆነው ልዑል ዩሱፓቭ ራስፑቲንን ንግሥቲቱ ትፈልጋለች በሚል ሰበብ ወደ ቤቱ ጋበዘው። ነገር ግን የተዘጋጀው ግብዣ ሳይሆን የሞት ወጥመድ ነበር። ዩሱፓቭ ራስፑቲንን ወደ ምድር ቤት ወሰደው። እዚያም በኬክና በወይን የተሞላ ጠረጴዛ ጠበቃቸው። ዩሱፓቭ በኬኩና በወይኑ ውስጥ እጅግ ገዳይ የሆነውን ሳይናይድ በከፍተኛ መጠን ጨምሮ ነበር። ይህ መርዝ ማንኛውንም ሰው በሰከንዶች ውስጥ የመግደል አቅም ነበረው። ራስፑቲን
ራስፑቲን ግን ኬኩን በላ፣ ወይኑንም በደስታ ጠጣ። ገዳዮቹ ራስፑቲን ወዲያውኑ ይሞታል ብለው በጉጉት ይጠብቁ ነበር። ነገር ግን ራስፑቲን ምንም አልሆነም። ይልቁንም ወይኑ በጣም ይጣፍጣል እያለ ለሰዓታት ሲዘፍንና ሲያወራ ቆየ። ዩሱፓቭ በፍርሃት ተንቀጠቀጠ። ይህ ሰው በምን አይነት መርዝ ነው የተሰራው ብሎ ራሱን ጠየቀ። መርዙ 5 ሰዎችን ለመግደል ቢበቃም ራስፑቲን ላይ ግን የፈጠረው ነገር ቢኖር ትንሽ ድካም ብቻ ነበር። ሌሊቱ እየገፋ ሲሄድና መርዙ ሳይሰራ ሲቀር ዩሱፓቭ ትዕግስቱ ተሟጠጠ። ሽጉጡን አውጥቶ የራስፑቲን ደረት ላይ አነጣጠረና ተኮሰ። ራስፑቲን በጀርባው ወደቀ። ገዳዮቹ በቃ አበቃለት ብለው ደስታቸውን ሊያከብሩ ወደ ላይኛው ክፍል ወጡ። ነገር ግን ከጥቂት ደቂቃዎች በኋላ ዩሱፓቭ ወደ ምድር ቤት ሲመለስ ያየው ነገር ቅዠት ነበር። የሞተው ራስፑቲን በድንገት አንድ አይኑን ገለጠ። ከዚያም በቁጣ ተነስቶ የዩሱፓቭን አንገት አነቀው። አንተ መጥፎ ልጅ እያለ እየጮኸ ገዳዩን ሊገድለው ታገለ። ዩሱፓቭ በድንጋጤ ራስፑቲንን አውጥቶ ጣለውና ሮጦ አመለጠ። ራስፑቲን ደረቱ ላይ ጥይት አለ። መርዝ ሆድ ውስጥ እያለ በበረዶ ላይ እየተንገዳገደ መሮጥ ጀመረ። ሌሎቹ ገዳዮች ራስፑቲን ሲሮጥ አዩት። እንደገና ተከተሉትና 2 ተጨማሪ ጥይቶችን ተኮሱበት። አንዱ ጥይት ጀርባው ላይ፣ ሌላኛው ደግሞ ግንባሩ ላይ አረፈ። ራስፑቲን በረዶ ላይ ተዘረረ። በዚህ ጊዜ ገዳዮቹ እርግጠኛ ለመሆን በብረት ደብድበው ሰውነቱን ቀጠቀጡት። አሁንስ እንዴት ይተርፋል አሉ። አስከሬኑን በጨርቅ ጠቅልለው እጅና እግሩን በከባድ ገመድ አሰሩት። ከዚያም ወደ መኪና ጭነው ወደ በረዶ የኔቫ ወንዝ ወሰዱት። በረዶውን ቀዳደው አስከሬኑን ወደ ጥልቁ ውሃ ወረወሩት። ሩሲያ በዚያ ምሽት ሰይጣኑን አስወገድን ብላ አመነች። ነገር ግን ከ3 ቀን በኋላ አስከሬኑ ሲገኝ የታየው እውነታ ራስፑቲን እስከ መጨረሻው ሰከንድ ድረስ ሞትን ሲያላግጥ እንደነበር አረጋገጠ። ጠላቶቹ ራስፑቲንን በረዶውን ቀዳደው ወንዝ ውስጥ ከጣሉት ከ3 ቀናት በኋላ ጥር 1 ቀን 1914 ዓ.ም አስከሬኑ ተገኘ። ነገር ግን የአስከሬን ምርመራውን ያደረጉት ሐኪሞች ያዩት ነገር መላውን ሩሲያን በድንጋጤ ሽባ አደረገ። በምርመራው ወቅት በራስፑቲን አካል ውስጥ የገባው ገዳይ መርዝ ወይም ሳይናይድ ምንም አይነት ጉዳት እንዳላደረሰ ታወቀ። ደረቱና ግንባሩ ላይ ያረፉት ጥይቶችም ቢሆን ወዲያውኑ አልገደሉትም ነበር። ይልቁንም ራስፑቲን የሞተው በውሃ ውስጥ ለመተንፈስ በመሞከሩ መሆኑ ተረጋገጠ። ይህ ማለት ምን መሰላችሁ? ራስፑቲን ገዳይ መርዝ ጠጥቶ ደረቱ ላይ ተተኩሶበት በብረት ተደብድቦና ግንባሩ ላይ ሌላ ጥይት አርፎበት እንኳን በህይወት ነበረ። ውሃ ውስጥ ሲጣል ገና አልሞተም ነበር። እንዲያውም የታሰረበትን ገመድ ለመፍታት ሲታገልና በበረዶ ስር ሆኖ ለመተንፈስ ሲሞክር እንደነበር ሳምባ ውስጥ የተገኘው ውሃና የእጆቹ አቀማመጥ አረጋግጠዋል። ይህ ሰው ነበር ወይስ ሌላ ፍጡር የሚለው ጥያቄ ዛሬም ምላሽ የለውም። ራስፑቲን ከመሞቱ ከጥቂት ቀናት በፊት ለንጉስ ዛር ኒኮላስ የጻፈው አንድ ሚስጥራዊ ደብዳቤ ነበር። ደብዳቤው ላይ እንዲህ የሚል ትንቢት አስፍሮ ነበር። እኔ ተራ ገበሬዎች ከገደሉኝ የሩሲያ ንጉሳዊ አገዛዝ ይቀጥላል። ነገር ግን እኔን የገደሉኝ መኳንንት ወይም የንጉሱ ዘመዶች ከሆኑ አንተና ቤተሰብ በሙሉ በ2 ዓመት ውስጥ ትገደላላችሁ፣ ሩሲያም በደም ትታጠባለች የሚል ነው። ይህ ትንቢት በሚያስደነግጥ ሁኔታ እውነት ሆነ። ራስፑቲን በሞተ በ15 ወራት ውስጥ የሩሲያ አብዮት ፈነዳ። ንጉሱ ዛር ኒኮላስ ባለቤቱና 5 ልጆቻቸው በአንድ ጨለማ ክፍል ውስጥ በኮሚኒስቶች በጥይት ተረሸኑ። የ300 ዓመቱ የሮማኖቭ ስርወ መንግስት ታሪክ አበቃ። ራስፑቲን እንደተናገረው ሩሲያ በደም ታጠበች። ዛሬም ድረስ በሩሲያ ራስፑቲን እንደ ዲያብሎስና እንደ ቅዱስ ይታያል። አንዳንዶች በሃይፕኖሲስ ኃይሉ ሰዎችን የመቆጣጠር ችሎታ ነበረው ይላሉ። ሌሎች ደግሞ በአካሉ ላይ የነበረው ሚስጥራዊ የመቋቋም ኃይል ከሰው ልጅ አቅም በላይ ነው ይላሉ። ውድ ቤተሰቦቻችን እናንተስ ምን ትላላችሁ? ራስፑቲን በእርግጥ የወደፊቱን የማየት ኃይል ነበረው ወይስ ይህ ሁሉ በአጋጣሚ የተከሰተ ታሪክ ነው? የታይታኒክ ትንቢትና የራስፑቲን ታሪክ የሚያሳዩን ነገር ቢኖር በዚህች ዓለም ላይ በሳይንስ ብቻ ልንፈታቸው የማንችላቸው ብዙ ሚስጥሮች መኖራቸውን ነው። ስለ ራስፑቲን የነበረን ሰፊ ቆይታ እዚህ ላይ ያበቃል።
ቪዲዮን ከወደዳችሁት ላይክ በማድረግ ለወዳጆቻችሁ አጋሩ። እንደዚህ ያሉ ሰፋ ያሉና ሚስጥራዊ ታሪኮች እንዲደርሷችሁ አስገራሚ እውነታዎችን ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩን።